ሲቀልዱብሽ ነበር። ቱርካን ነይ፣ አሁን ምንም የቀረሽ ነገር የለም፣ እንሂድ። አባዬ እኔ አልሄድም፣ እዚህ ነው የምቆየው። ይኸውልሽ እንሂድ ብዬሻለሁ ቱርካን፣ አለበለዚያ ዛሬ ቀን ጀምሮ የአንቺ ልጅነት የእኔ አባትነት ያበቃል። አባቴ ብለሽ አትጠሪኝም፣ እኔም ልጅ አይኖረኝም። ቱርካን እንሂድ ብዬሻለሁ። ቱርካን እንሂድ። ቱርካን ብዙ ካሰበች በኋላ በመጨረሻም አባዬ ይቅርታ አድርግልኝ፣ አልሄድም፣ እዚህ ነው የምቆየው። እዚህ ቤት መቆየት የለብሽም። ይሄ ቤት የአንቺም የቤተሰብሽም የውርደት ቤት ነው። እዚህ ቤት በፍጹም አትቆይም ልጄ፣ እንሂድ ብዬሻለሁ። አባዬ እኔ አልሄድም። ሶመር አሁንም ቢሆን ባሌ ነው። ይህ ቤት ደግሞ የእኔ ቤት ነው። አቶ ሳዲቅ ልጅህን ብትሰማ ጥሩ ይመስለኛል። ፍጹም ልጄን ለእናንተ ጥዬ አልሄድም። ቱርካን ልጄ እባክሽን እንሂድ፣ አባትሽን ስሚ። አቶ ሳዲቅ አልሄድም ብለሃለች እኮ ለምንድን ነው የምታስገድዳት? እባክህን አቶ ሳዲቅ ነካኝ፣ እንዳትነካኝ፣ ጫፊ እንዳትነካ። ልጄን አምኜ ለአንተ ሰጥቼ አንተ ልጄን መጫወቻ ያረካት አይደል? ልጄ ላይ ቀለድክባት አይደል? ለእያንዳንዱ ስራችሁ ትከፍላላችሁ። ዋጋችሁን ነው ማሰጠው። እኔ ቱርካን ልጄ እሺ በይኝና ከዚህ እንሂድ ቱርካን ልጄ እንሂድ ከዚህ። ባዬ እኔ አልሄድም፣ እዚህ ነው የምሆነው፣ አልሄድም። በጣም ጥሩ ቱርካን፣ ከዚህ በኋላ አባት አለኝ እንዳትዪ። ቱርካን የምትባል ልጅ የለችኝም። አንቺም ከዚህ በኋላ አባት የለሽም። ቱርካን ልጄ ሶመር ተዋት፣ ብቻዋን መሆን ያለባት ብቻዋን ተዋት። ቆይ ምን የተከናወነው? እስኪ ንገሪኝ። ሌላ ማላውቀው ነገር አለ እንዴ? ዳቤውን አሳየዋት፣ ሁሉን ነገር አስረዳዋት። እነዛ ሰዎች በእሷ ላይ እየተጫወቱ እንደነበሩ ሁሉን ነገር ነገርኳት። ግን ቱርካን ያ ቤት ቤቴ ነው አለችኝ። አባዬ ሂድ ብላ እኔን አባረረችኝ እኮ። ነገር ነግሬያት እኮ ነው እዛ የቆየችው። ሳዲቅ ቱርካን ሁሉን ነገር አስቀድማ ታውቅ ነበር። ቱርካን ሁሉን ነገር እያወቀች ነው እዛ ቤት የቆየችው። ቆይ ምን እየተፈጠረ ነው? እዛ የማይረቡ ሰዎች ወይ ልጅን አስፈራርተው ወይ የሆነ ነገር ሆናለች። በፍጹም ከዛ ቤት አልወጣም አትልም፣ ያንን ነገር ሁሉ እያወቀች። ተዋት ልጅቷን። እኔም ጠየቅኳት፣ ለመንኳት፣ አልሰማ ብላለች። ከዚህ በኋላ ወደዛ ቤት እሷን ብሎ መሄድ አያስፈልግም። ሳዲቅ በፈለገችበት ሰዓት ትመለሳለች። እባክን ሁሉን ነገር በራሷ እንድታስተካክል እንተው። አይሆንም። እኔ አባቷ እያለሁ እዛ ቤት እሷ ለአንድ ደቂቃ እንኳን መቆየት አችልም። በአሁኑ ወደዚህ ቤት አልመለስም ካለች መቃብሬ ላይ እንዳቆም እኔም መቃብሬ ላይ አልቆምም። ሳዲቅ በቃ ተዋት፣ የራሷን ህይወት ራሷ ታስተካከል። እባክን ሳዲቅ ይህንን በር አልፈህ ከሄድክ መቼም ወደዚህ እንዳትመለስ። የተፈጠረ ነው። አባዬ ሳዲቅ መሱት ና እማዬ ቆይ ምን የተፈጠረ ነው? ምን የተከናወነ ነው? ሪያ ሁሉን ነገር ሰምተሻል፣ አትጠይቂኝ። ለምንድን ነው እህቴ እዛ ቤት ቆየችው? ሁሉን ነገር ካወቀች እዛ ቤት ምንድን ነው የምትሰራው? እማዬ ልጄ እኔም ምንም ማውቀው ነገር የለም። የእህትሽ ነገር ለእኔም ግራ ሆኖብኛል። ሶመር ከአባዬ ጋር አልመለስም ስላልኩ ለአንተ ይቅርታ ያርኩልህ እንዳይመስልህ። ቱርካን ምንም በይኝ፣ ግን ዛሬ በራሴ በአንቺ የኮራሁበት ቀን ነው። አንቺን በመምረጤ የኮራሁበት ለእኔ ትክክለኛ ሴት መሆንሽን ያሳየሽበት ቀን ነው። ሶመር እባክህን ተወኝ፣ በቃ ጥለኸኝ ሂድ። ቱርካን ሂድ ብያለሁ። ከዚህ የተለወጠ ነገር የለም። ሚኔ ወደዚህ ቤት ትመለሳለች፣ እኔ ከዚህ ሄዳለሁ። ቱርካን እኔና አንቺ እንደዚሁ በቀላሉ መለያየት አንችልም። የምትወጂኝ አውቃለሁ፣ እኔም ወድሻለሁ። ደግሞ ልጅ ልናገኝ ነው። ፍጹም እኔና አንተ አብረን አንሆንም። የአንተን ልጅ ደግሞ አልወልድም በፍጹም። ይሄ ልጅ ሆዴ ውስጥ አይቆይም፣ በማህፀኔ አይቆይም። ሳዲቅ ከነስሪን ጋር ቤት ውስጥ ተከራክሮ ከቤት እንደወጣ ወደ ቱርካን ጋር አልመጣም። ነገሮችን እያብሰለሰለ ቱርካንን ነገር እስቲ ጊዜ ልስጥበት ብሎ ቤት ግን አልመለስም ብሎ ወደ እህቱ ነዛሃት ቤት ሄዳል። አባዬ እኮ ልጅ አይደለሽም እኔም አባትሽ አይደለሁም ብሎ ከኔ ጋር ተጣልቶ ከዚህ ሄደ። ቱርካን ቆይ ምን ልታደርጊ አሰብሽ? እንዴት አድርገሽ ነው ነገሮችን በዚህ መንገድ የምትወጪው? እማዬ እኔ ከዚህ በኋላ በእኔ ምክንያት የሰፈሩ ሰው እናንተ ላይ እንዲያወራ አንገታችሁን እንድትደፉ አልፈልግም። ወደዛ ቤት ተመልሼ
ግን በእኔ ምክንያት እንድትዋርዱ አልፈልግም። ልጄ ምን እያልሽ ነው? በአንቺ ምክንያት እኛ መቼም በሆነ አንገታችን አንደፋም። የሰፈር ሰዎቹን ተይ። እኔ አባትሽ አለን። እኛ ሁሌም ቢሆን በአንቺ እንኮራለን። ልጄ እባክሽን ወደ ቤት ተመለሽ። እናት ወደ አባትሽ ቤት ተመለሽ። እማዬ ሁሉን ነገር ከመሀል እየተውኩኝ እያበላሸው መመለስ አልፈልግም። የገባሁበትን ችግር እኔው እወጣለሁ። በቃ እማዬ፣ አንቺም አባዬም ሁላችሁን ይህን ነገር ልኔቶ አበላሸውን ያስተካክላለሁ። በቃ ተው ለእኔ እኔ ራሷን ከሳተችበት መንቃቷን የሰሙ ፖሊሶች ደግሞ ቃሏን ለመቀበል ወደ ሆስፒታል ይመጣሉ። ሚኔ ግን አመመኝ ፈለጠኝ ብላ ላለመስጠት ምክንያት ታበዛለች። ፖሊሶችም እስኪሻላት ብሎ ይተዋታል። ወዲያውን ነርሷን ጠርታ ቱርካን እንድታስጠራላት ታደርጋለች። ቱርካን ከሶመር ጋር ተያይዛ ሚኔ ጋር ትመጣለች። ቱርካን ሚኔን ለማናገር ወደ ውስጥ ስገባ ሶመርን ግን ሶመር አንተ ተጠርጣሪ ስለሆንክ መግባት አችልም፣ እባክህን ሶመር አገባም ብያለሁ፣ መግባት አችልም። ቱርካን ሲመስለኝ አዲሱ ቤት የተመቸሽ ይመስለኛል። ሳይመቸኝ አንቺ የሌለሽበት የአንቺ መሰሪነትን ክፋት ያወቅኩበት ቤት ስለሆነ ሰላም ተሰምቶኛል። ምንድን ነው የምታወሪው? ምን እያልሽኝ ነው? የማይታወቅብሽ መስሎሽ ነበር አይደል? እኔና ቤተሰቤን ያዋረርሽበት ጋዜጣ ላይ እኔን አዋርደሽኝ ቤተሰቤ በእኔ ምክንያት አንገታቸው እንዲደፉ ያረግሻቸው ቤት ለምን እንደገባሽ አንቺ የሰራሻቸው እያንዳንዱ መጥፎ ስራዎችሽን ኒያት አጋልጦብሻል። ስለዚህ ከዚህ በኋላ ያ ቤት በፍጹም ላንቺ አይሆንም። ሚኔ ማንም ከዚህ በኋላ አንቺን አይፈልግሽም። ምንም ባይፈልገኝ ወይዘሮ ሩቻን ግን እኔን ትፈልገኛለች። ምን ቀረኝ ብላ ነው አንቺ የምትፈልገው? ወይዘሮ ሩቻን አንቺና ሶመር በፍጹም አብራችሁ እንድትሆን አትፈልግም። ካስታውሺ አንቺና ሶመር ሰርጋችሁን አድምቃችሁ እያከበራችሁ ወይዘሮ ሩቻን ነበረች ሁሉን ነገር እያንዳንዱ ነገር ምንም ሳላስቀር ለእናትሽ ያረገዝኩት ልጅ የሶመር ልጅ እንደሆነ ነገርኳት። ሁሉን ነገር ምንም ሳላስቀር ነገርኳት። ምናልባት ከዛ በኋላ መሰለኝ እናትሽ የታመመችው። አንቺ አሳፋሪ! በአንቺ ምክንያት ነው እናቴ የታመመችው። ሚኔ በጣም ተሳፍሬልሽ አንቺ ባለጌ! ቱርካን ንዴቱን ተይና አሁን የምልሽን አዳምጪ። ፖሊሶች ቃሌን ለመቀበል መጥተው ነበር። ነገር ግን መጀመሪያ አንቺን ላናግር ብዬ እነሱን አቆይቻቸዋለሁ። ቃሌን አልሰጠውም። ምንድን ነው የምታናግረኝ? እኔ ደግሞ ከአንቺ ጋር ምንድን ነው የሚያገናኘኝ? ለፖሊሶች ቃሌን እንደዚህ ብዬ ልስጥ እንዴ? ሶመር ገፍትሮኝ ከዛ ፎቅ ላይ ጣለኝ። ነገር ግን ዋናዋ ሴት ደግሞ ወይዘሮ ቱርካን ነች። እዛ ሆቴል ደውላ የጠራችኝ ሶመር ጋር የተባበረችው እኔ እንደዚህ እንዲሆን ምክንያት የሆነችው ወይዘሮ ቱርካን ነች ብዬ ልንገራቸው? ምን እያልሽ ነው? ምን እያልሽ ነው? ይሄ በፍጹም እውነት አይደለም፣ እውነት አይደለም። ምን የምትናገሪው ምንም እውነት የለውም። ቱርካን ልክ ነች እኮ እውነት የለውም። ነገር ግን ፖሊሶች የሚሰሙት ደግሞ የኔን ቃል ነው። ከዛ አንቺና ሶመር ወደ እስር ቤት ትገባላችሁ። እስር ቤት ውስጥ ትበሰብሳላችሁ። ምንድነው የምትፈልጊው? ምንድነው የምትፈልጊው ከኔ? ምንድነው የምትፈልጊው ከኔ? ጥሩ ጥያቄ ነው ጠየቅሽ። በመጀመሪያ ከዛ ቤት ትውጫለሽ። ሶመርን ትረሺዋለሽ። ከሶመርና ከኔ ትርቂያለሽ። ሲቀጥል በሆድሽ ያሽውን ልጅ ታስወግጀዋለሽ። ልጅሽን ታስወርጀዋለሽ። እኔና ሶመር ከልጃችን ጋር እንኖራለን። አንቺ ግን ከእኛም ከህይወታችንም ትርቂያለሽ። ይህንም ማድረግ ካልቻልሽ ልጅሽን አላስወርድም ካልሽ ልጅሽን የምትወልጂው እስር ቤት ውስጥ ነው። እዛውን የሚያርገው ከአንቺ ጋር እየተሰቃየ ከአንቺ ጋር እየተንገላታ። የተረገምሽ በጣም ባለጌ ሰይጣን የሆንሽ ሴት ነሽ። የተረገምሽ ቱርካን ምን ተፈጠረ? ምንድነው ያለችሽ? ምን ትለኛለች? ሶመር ምን ትለኛለች? አሁንም በአንተ ተስፋ አልቆረጠችም። አንተ እና እሷ አንድ ላይ እንደምትሆኑ ነገረችኝ። ከሁሉም በላይ ደግሞ እናቴ እንደዛ በሽተኛ እንድትሆን እናቴ እብድ እንድትባል ያደረገችው እሷ ነበረች። እሷና እናቴ ነበሩ ሁሉን ነገር አቀነባብረው ሁሉን ነገር ለእናቴ ተናግረው እናቴን በሽተኛ ያደረጉት እነሱ ነበሩ። እባክህን ሶመር ደግሞኛል። እባክህን ይህን ልጅ ላስወርደው፣ ወደ ሆስፒታል ውሰደኝ። እባክህን ሶመር ይልነምን የኔና አንተ ነገር እዚህ ጋር ይበቃናል። በቃ ይህን ልጅ እናስወግደው፣ ይበቃናል። ሶመር ቱርካን ቢለምናት ምን ቢላት ቱርካን አልሰማለችው። በመጨረሻም ሶመር ሳይወድ በግድ ቱርካን ይዞ ልጃቸውን ወደሚያስወርድበት ሆስፒታል አብሯት ይመጣል። ሶመርና ቱርካን ውጭ ላይ ቁጭ ብለው ተራቸው እስኪደርስ አንድ እናት ከልጇ ጋር እየተጫወተች ከልጇ ጋር እየተሳሳቀች ይመለከታሉ። ሁለቱም እንደ ማልቀስ እያሉ ድንገት የቱርካን ስም ይጠራል። ቱርካን እባክሽን አታርጊ፣ እባክሽን ቱርካን። አይሆንም ሶመር፣ ይህንም ማድረግ ይኖርብኛል። ወይዘሮ ቱርካን እርግጠኛ ነሽ ይህን ልጅ ማስወረድ ትፈልጊያለሽ?
አዎ እርግጠኛ ነኝ። እሺ ከዚህ በፊት ቀዶ ጥገና አድርገሽ ታውቂያለሽ እንዴ? አይ አላቅም። የመጀመሪያሽ ነው? አዎ የመጀመሪያ ልጄ ነው። በጣም ጥሩ። ደሟን ለኪያትና ወደ ውስጥ ንግባ። በቃ ስራችንን እንጀምር። ሶመር ውጭ ላይ ተቀምጦ ለረጅም ጊዜ ይቁነጠነጣል። የሚያደርገው ነገር ጠፍቶታል፣ ጨንቆታል። መጨረሻም ሶመር የሚያደርገው የሚሆነ ነገር ሲጠፋበት ቀመጠበት ተነስቶ ዘሎ ቱርካን ወዳለችበት ክፍል ሊገባ ሲል ቱርካን በእንባ ተሞልታ ከክፍሉ ትወጣለች። ቱርካን አደረግሽው? ልጃችንን አስወረድሽው? ሶመር አልቻልኩም ሶመር፣ ይሄን ማድረግ አልቻልኩም። ይህን ውድ ትክክለኛ ውሳኔውን የወሰንሽው ቱርካን፣ ልክ ነሽ። ልጃችን መኖር ይገባዋል፣ ከእኛ ጋር መኖር ይገባዋል። ቱርካን አሁን ሁሉንም ነገር እንደ አዲስ እንጀምራለን። አዲስ ህይወት እንመሰርታለን። እኔ አንቺ ልጃችን ሆነን እንደ አዲስ እንኖራለን። ሁሉም ነገር ቀላል አይደለም ሚኒ። አንተና እኔ ተባብረን እሷን ከፎቅ ላይ እንደጣልን ለፖሊሶች እንደምታላክ ለፖሊሶች እንደምትናገር ነግራኛለች፣ አስፈራርታኛለች። ምንድን ነው የምትይው? የማትረባ ቆይ፣ ምንድን ነው የምትፈልገው? ሶመር፣ እሷ የምትፈልገው እኔ አንተ እንድተው ልጃችንን ደግሞ እንዳስወረድ ነው። ቺ ሴጣን ቱርካን፣ የእሷን ነገር ለኔቴ፣ ምንም አታስቢ፣ ሁሉን ነገር ያስተካክላለሁ። ሶመርና ቱርካን ተያይዘው ለመጀመሪያ ጊዜ ወደ ተገናኙበት ቦታ ይመጣሉ። ቱርካን፣ ይህንን ቦታ አስታወሹ? አዎ፣ እንዴት ረሳዋለሁ? ሁለት በምንም የማይግባቡ የማይተዋወቁ ሰዎች ጋቡ ነው ተብሎ የተዋወቁበት ቦታ ነው። ቱርካን፣ ዛሬ ሁሉም ነገር አልፈዋል። ዛሬ አንቺ ያ ቀን አልፎ የልቤ ንግሥት ሆነሻል። ሆቴ አንድ አካል የልጄ እናት ሆነሻል። ሁሌም ወዳት፣ ሁሌም ማፈቅራት ሚስቴ ሆነሻል። ቱርካን፣ እኔ አፈቅርሻለሁ፣ እወድሻለሁ። ዳግመኛ አንድ ዕድል ስለሰጠሽኝ ሁሌም እያመሰገንኩሽ አንቺን ለማስደሰት እኖራለሁ። እኔ እናንተ አብረን መኖር አንችልም፣ አይሆንም። ቱርካን አላቅም ሶመር፣ ለአንተ ደግሜ ዕድል ልስጥ ወይስ ሁሉም ነገር በቃ ልበል? ሶመር፣ ምንም የማውቀው ነገር የለም። ቱርካን፣ ምንም አታስቢ። ምናልባት አንድ ቀን ቱርካን፣ ይሄ ውሳኔሽ ልክ እንደሆነ ይገባሻል። አንድ ቀን ልክ እንደሆንሽ ታስቢያለሽ። ዞር በልልኝ። እሷንም እንደዚህ የሸመገልክ ነበር ምስማት? ቱርካን፣ እባክሽ እንደዚህ አትበይ። እሷ ማለት የእኔ የተረገሙ ቀናት፣ የተረገሙ ዘመናት አንድ ክፍል ነበረች። እሷ የኔ እርግማን ነበረች። አንቺ ግን ሕይወቴን ያሳመርሽ፣ ሕይወቴን እንደ አዲስ እንድኖርባቸውን እነዛ የተረገሙ ቀኖችን እንድካስጣሪ የተሰጠሽ ሴት ነሽ። ቱርካን፣ አንቺ ማለት የኔ ሰላም፣ የኔ ሕይወት ነሽ። ሁሌም ወድሻለሁ። አንቺ ማለት የኔ ሕይወት ነሽ፣ የኔ ዓለም ነሽ። ሁሌም ወድሻለሁ፣ ሁሌም አፈቅርሻለሁ። ቱርካን ሁሉን ነገር ረስታ ያለፈው ነገር ሁሉ አልፏል ብላ ከሶመር ጋር ያለፈውን ሳይሆን የሚመጣውን ሁሉ እያሰበች ለሶመር ይቅርታ ታደርግለታለች። አዲስ ሕይወት ለመመስረት አንድ ዕድል ትሰጠዋለች። አብራው ለመሆን ቃል ትገባለች። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 49 ይህንን ይመስል ነበር። ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሚኔ እንዳስፈራራችሁ ቃሏን ሰጥታ ሶመርና ቱርካንን ታሳስራለች። ሪክስ መቼውን ወደ ቤቱ የሚመለሰው? ቱርካን ከቤተሰቦቿ ከአባቷ፣ ከእናቷ፣ ከእህቶቿ ጋር እንዴት ሆና ነው የምትስማማው? እዚህና ሌሎችን በርካታ ምርጥ ትዕይንቶች፣ አጓጊ ክስተቶች፣ ብዙ ክፍሎችን ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም መጨረሻው ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፉት፣ ሀገሬ ሰላም ትሁን።